ሰላም ጤና ይስጥልኝ። የሚዛን ሳምንታዊ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎች ጋር ቆይታ ማደርገው መሪየም ዮሴፍ ነኝ። አብራችሁ ይቆዩ። ሼህ ሁሴን ዲላ መጅሊሱ ከቤታቸው ውጡ እንዳላቸው ተገለጸ። የጎሮ አንቢያ መስጂድ ኢማም ለመጅሊሱ ያስገቡት አቤቱታ ዛሬ ነገ አገሌ አልገባም አልመጣም እየተባለ እስካሁን የተንከራተቱ እንደሆነ ገልጸዋል። የጎሮ አንቢያ መስጂድ ዋና ኢማም የሆኑት ሼህ ሁሴን ዲላ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከኢማምነታቸው ማገዱ ባወጣው ደብዳቤ መግለጹ ይታወቃል። ደብዳቤው በስራ ቦታ ባለመገኘትና ለአንድነት የማይሰሩ የሚል መሆኑ የገለጸ ሲሆን ነገር ግን ኢማሙን በሚከተሉት የአልሱና ወልጀማ ሱፊያ አስተሳሰባቸውና በመስጂዱ ስር የነበረው መድረሳ በሚፈርስበት ወቅት በተደጋጋሚ ጁማ ላይ እውነታውን ለህዝቡ በማሳወቃቸው መሆኑን የገለጹ ሲሆን እንደ ምክንያት የተወሰደው እናቴ ታማ ክፍለ ሀገር አሳክሜ ስመለስ ነው የእገዳ ደብዳቤው የደረሰኝ ሲሉም ገልጸዋል። ከዚህ ቀድሞ ምንም አይነት ደብዳቤ እንዳልደረሳቸው የገለጹት ኢማሙ ከዚህ ቀደም ኢማሞች ለመሸፈን በመነጋገር ነበር ምን ሰራው ብለዋል። ኢማሙ በመጅሊሱ የወጣባቸው ደብዳቤ አስመልክቶ የግለሰቦች እንጂ ስራ አስፈጻሚ እንደማያውቀው ምክትል ፕሬዝዳንቱ አቀርባለሁ ማለታቸው የገለጹ ቢሆንም እስካሁን መጅሊሱ ቢሮ እየተመላለሱ ቢሆንም ምላሽ አለመሰጠቱ ለማወቅ ተችሏል። ከዚህም ባሻገር መጅሊሱ ሼህ ሁሴን ዲላን ለአመታት ሲኖርበት ከነበረው ቤት ውጡ እንዳላቸው ገልጸዋል። የዓለም ቅርስ የሆነው የሱሐቦች ቀብር የመጥፋት አደጋ ተጋርጦበታል ሲሉ ተመራማሪው ገለጹ። ኢትዮጵያ እስልምና በመቀበል በማስተናገድ ከለላ በመስጠት የመጀመሪያው ሀገር መሆኗ ይታወቃል። ነብዩ መሐመድ በመካ እንዳይሰብኩ በደረሰባቸው ማሳደድ ከተማቸው ለቀው እንዲሰደዱ ተደርገው ነበር። በዚህ ወቅት የተደረገው ስደት ሂጅራ አንደኛው ወደ መዲና ሲሆን ሌላኛው ወደ አበሻ ነበር። ወደ አበሻ በሁለቱም ዙሮች የመጡ ሱሐቦች የተለያየ ኑሮ መስርተው እዚሁ ያረፉ የሞቱ እንዳሉ ይነገራል። አቶ ተሾመ ብርሃኑ የታሪክ ተመራማሪ እና ጸሐፊ ደራሲ በአፋር በኮናባ ምድር የሚገኘው የሱሐቦች የቀብር ስፍራ እና የእርሻ ቦታዎች በትክክል ትኩረት ባለመሰጠቱ መቃብሩ ተሸርሽሮ ወደ ኖርማል መሬትነት እየተቀየረ መሆኑ ገልጸው ትኩረት እንዲሰጠው ጠይቀዋል። ይህ ትልቅ ቅርስ ነው ያሉት አቶ ተሾመ ብርሃኑ የሱሐቦች ቀብር ሊጠበቅ ይገባል ብለዋል። ቲክቶከሮቹ ታሰሩ። በሶስተኛው የጂ ፓወር የቲክቶክ አዋርድ ላይ ከኢትዮጵያውያን ባህል ጋር የማይሄድ አለባበስ ለብሰው በላይቭ የታዩ ቲክቶከሮችን ማሰሩ የፌዴራል ፖሊስ አስታወቀ። ፌዴራል ፖሊስ በቁጥጥር አዋልኳቸው ያላቸው ቲክቶከሮች አንደኛ ወንጌላዊ ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጁፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጭኔ፣ አምስተኛ ዮሐንስ መኮንን ኃይለ ማርያም፣ ስድስተኛ አዶናይ፣ ሰባተኛ ፕሬዝዳንት ማሜ የጓይ ካርኮትዊያል እና ከእርሱ ጋር ያልተገባ አጸያፊ ድርጊት ስትፈጽም የነበረችው ሄሊሌ ጊቦ አያና የተባሉ ግለሰቦችና ሌሎችም ማሰር ፖሊስ ገልጿል። መጅሊሱ በደሴ ይሁዳ ሀሪማ መድረሳ እንዲዘጋ ደብዳቤ መጻፍ ተሰማ። በአማራ ክልል በደሴ ይሁዳ ሀሪማ መድረሳ እንዲዘጋ በስልጣን ጥመኛውና በጸረ አንድነት ሰባኪው የደሴ መጅሊስ ደብዳቤ እንደደረሰው ለሚዛን ገልጸዋል። በደሴ በየሀሪማው ኮሚቴ አስተዳደር ካልሆንኩ በሚል የሚረብሸው መድረሳ ዝም ተብሎ የአልሱና ወልጀማ ፊቂ ናው ሶርፍ እንዲሁም የአልሱና አሻሪ አቂዳ በማስተማር ቅና አልተሰጣችሁም በሚል መድረሳውን ለመቆጣጠር መሆኑን ለሚዛን አስረድተዋል። አዲስ አበባ በ2025 የቤት ኪራይ በጣም ውድ ከሆኑባቸው 10 የአፍሪካ ከተሞች መካከል አንዷ መሆኗ ተገለጸ። አዲስ አበባ በ2025 መገባደጃ ከፍተኛ የቤት ኪራይ ከሚያስከፍሉ 10 አፍሪካ ከተሞች መካከል መመደቧ ቢዝነስ ኢንሳይደር ዓለም አቀፍ የኦንላይን ዳታቤዝ የሆነውን የኑምቢኦ መረጃን ዋቢ በማድረግ ተዘግቧል። ቢዝነስ ኢንሳይደር አፍሪካ በዘገበው በአዲስ አበባ ከተማ የኪራይ መረጃ ጠቋሚ 22 ሆኖ የተመዘገበ ሲሆን በዓለም አቀፍ ደረጃ 202ኛ ላይ ተቀምጣለች። በዚህም ለመኖሪያ ቤት ተከራዮች በሀገሪቱ በጣም ውድ ከሆኑ ከተሞች መካከል አንዷ እንድትሆን አድርጓታል ብሏል።
ከአዲስ አበባ በመቀጠል የደቡብ አፍሪካ ኬፕ ታውን ከተማ የኪራይ መረጃ ጠቋሚ 21 ዓለም አቀፍ ደረጃ 218 ሆኖ ሲመዘገብ ኪጋሊ ደግሞ በ16 የኪራይ መረጃ ጠቋሚ ዓለም አቀፍ ደረጃ 264 ተቀምጣለች። ቢዝነስ ኢንሳይደር እንደዘገበው ከሆነ በዚህ ዓመት የቤት ኪራይ ዋጋ መጨመር በአፍሪካ ከተሞች ለሚኖሩ ነዋሪዎች ዋና ፈተና ሆኗል። ግለሰቦችን እና ቤተሰቦችን ራቅ ወዳለ የከተማ ዳርቻዎች እንዲዘዋወሩ ያስገደደ መሆኑን የገለጸው ዘገባው ይህም የትራንስፖርት ወጪን መጨመር፣ የጉዞ ጊዜን ማራዘምና ምርታማነትን መቀነስ ያስከትላል ብሏል። በተለይም ዝቅተኛና መካከለኛ ገቢ ያላቸው ቤተሰቦች በእጅጉ ተጎድተዋል ሲልም አክሏል። የሀበሻ መስጂድ ጀምዓ ሽማግሌዎች ፍትህ በመጠየቃቸው በድጋሚ መታሰራቸው ተሰማ። ከሳምንት በፊት ታስረው የተፈቱት የሀበሻ መስጂድ ጀምዓ ሽማግሌዎች ፍትህ በመጠየቃቸው በድጋሚ መታሰራቸው ምንጮቻችን ገልጸዋል። ለሚዛን ጉዳዩ የገለጹ የአካባቢ ሙስሊሞች ለ24 ዓመታት የሰገድንበት የመሰረት ነው። መስጂዳችን በመጅሊሳችን ሊተዳደር ይገባል እንጂ በአስተዳደሪነት ስም ለድርጅት ሊሰጥብን አይገባም የሚል የፍትህ ጥያቄ በማንሳታቸው አሁንም ድጋሚ ለእስር ተዳርገዋል በማለት ገልጸዋል። ለሳምንት ለሚዛን ሚዲያ ያጠናቀቁላችሁ ዘገባዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ መልካም ሳምንት።